እኔ እንጃ እኔም አልገባኝም። ዝም በይ ሀና፣ አትጩይ። ይኸውልሽ ሀና፣ አንቺ ተረጋጊ። ቀስ ብዬ ሄጄ ሹፌሩን ቼክ አድርጓለሁ። እሺ አንቺ ብቻ ተረጋጊ። ተንፍሽ። ተረጋጊ። መጣሁ። ተረጋጊ። እሺ ሹፌሩ የለም። ወይኔ ጉዴ! እሺ ካሁን ምንድን ነው የምናደርገው? ቆፍረን እንቅበረው። ዳግም በእናትህ በቃቱ እንደዚህ አንጨክን። ምን አጨክን ያልሽው? እዚህ ሁላ ነገር ውስጥ የገባሁት በአንቺ ምክንያት ነው። እሺ ማን ምክንያት? የዛኔ ቢያንጎኒ ስልሽ እሺ ብለሽም ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ነው አንቺ ምክንያት ነው ያልከኝ? አዎ ቢያንጎ ብንሄድ ኖሮ የሰውየውን ማንነት፣ የት እንደደረሰ፣ ወዴት እንደሚሄድ ሙሉ በሙሉ አፕሊኬሽኑ ላይ ያሳይ ነበር። ሌላውን ተይው፣ ቢያንስ የመጀመሪያዎቹ 6 ጉዞዎች ላይ 20% ቅናሽ ነበር። አፕሊኬሽን የምትለኝ ሲጀመር አፕሊኬሽኑን ስላልወረድክ አይደል እንዴ? ሰዓት ረፍዶብን ወደዚህ የመጣ ነው። መታገስ ትችይ ነበር። ቢያንስ ከፕሌይ ስቶር ላይ አፑን ለማውረድ 3 ደቂቃ አይፈጅም ነበር። አንቺ ግን 3 ደቂቃ መታገስ አቅቶሽ ከመንገድ ላይ ማታቂው መኪና ጠርተሽ ለዚህ ዳረግሽኝ። ሁሌ እኔ ያልኩት ካልሆነ ታያለሽ። በቃ ሻው ለምን መፍትሄውን አናስብም? ይሳው ለዚህ መንገድ ላይ ዘኖ ካገኙን ጥሩ አይሆንም። እዚህ ደግሞ ምን ቀብረው ንፍንፎ ይዙናል። እኔም ማውቀው ወንዝ እዚህ አካባቢ አለ። እዛ እንክተተው። ቶሎ በል በቃ ከውጣው። መልካም ልደት የኔ እናት። ያው እቺ ስጦታ ባመጥንሽም ግን ከልቤ ነው ያመጣሁት። ምን አይነት ንቀት ነው አንተ? በዚህ አበባና በርካሽ ቸኮሌት ነው ልደት ልታከብርልኝ የመጣው? ትሰማኛለህ? ከዚህ የተሻለ ነገር ይዘህ መምጣት ካልቻልክ ከህይወት ይወጣ። ሀና፣ የሰው ልጅ ክብር በወረቀት ተጠቅልሎ የሚሸጥ ዕቃ እንዳይመስልሽ። ዕቃውን ሳታይ በውጭ ሽፋን ብቻ አትፍረጅበት። ምኑን ሊያው የድሃ ስጦታ ሲጀመር ከሽፋኑ ያስታውቃል። አየህ፣ ወንድ ማለት እሱ ነው። ስጦታ አሰጣጡ ራሱ ክብር አለው። የኔ ፍቅር፣ ለአንቺ የሚመጥን ውድና ትልቅ ስጦታ ይዤልሽ መጥቻለሁ። ኦ የኔ ፍቅር፣ ቴንክ ዩ። እሺ ምንድነው? የኔ ሰርፕራይዝ ታደርገኝ ነው መቼም አይደል? ምንድነው? የኔ ፍቅር፣ ያኛው ነው የሚሆን እንጂ። ይሄ ምንድነው? በዚህ ሳጥን ውስጥ ይዘው የመጣው ይሄን ብቻ ነው? አዎ፣ ዋናው እይታውና ውጭ ያቀራረቡ ነው። የትኛውንም ርካሽ ነገር በጥሩ ወረቀት ከጠቀለልሽው ውድ ይመስላል። ይሄ ደግሞ ለአንቺ በቂ ነው። ምን እየቀለድክብኝ ነው? ይዘህልኝ የመጣው ይሄንን ቆሻሻ ብቻ ነው? ቆሻሻው ሳጥን ውስጥ ያለው ነገር አይደለም። ቆሻሻው አንቺ ነሽ። ምን ማለት ነው? እኔ ሀብታም ልሆን እችላለሁ፣ መሀይም ግን አይደለሁም። ከኔ ውድ ስጦታን እየወሰድሽ ከሱ ደግሞ የህዋነቱ እንደም ስትመጪ ነበር። እስከ ዛሬ የማላቅ መስሎሽ ነበር አይደለ? ይሄ ሳጥን እንዳንቺ ውጬ ውበትና ውስጤ ባዶነት ነው እሺ ያለው። ትሰሚኛለሽ? አጠገቤ እንዳትደርሺ እሺ? ይገባኛል። ለአንቺ ብዬ ሎራት ለፍቼና ከሰው ተበድሬ የገዛሁት ስልክ ነበር። ለካ እውነተኛ ፍቅርና መስዋዕትነት አንቺ ጋር ዋጋ የለውም። ዳግም እባክህ አልገባኝም ነበር። ትቆጣልኝ ነው። እባክህ ይቅርታ አድርግልኝ። ስልኩን ስጠኝ። ዞር በይ። ይሄ ስልክ ለአንቺ አይገባሽም። ወደ አንቺ ስመጣ አንዲት እናት ተቸግራ ለቤተ ክርስቲያን ብር ስለምናይ ቢገባሽ ኖሮ የአንቺ ፍቅር አጉሮኝ ነበር እሳቸውን ሳረዳ አልፌ የመጡት። አሁን ግን ይሄን ስልክ ለአንቺ ከምሰጥ
እሳቸውን ብረዳ አጸድቅበት። በሰሜን ወሎ የሚገኝ መስቀል አምባ ጊዮርጊስ ቤተክርስቲያን እንግዲህ እንደምታዩት በሚያሳዝን ሁኔታ ላይ ይገኛል። የቅዱስ ጊዮርጊስ ወዳጅ የሆናችሁ ቤተክርስቲያኗ የራሷ የሆነ ምንም አይነት ገቢ ስለሌላት በችግር ላይ ትገኛለች። ሁላችሁም ያቅማችሁን በማድረግ ቤተክርስቲያኗን ከመፍረስ እናድናት። እንኳን ደስ አለሽ። ዛሬ ኮንትራቱን ተፈራርሜያለሁ። አንተ ማን እንዴ? አይና አይምርሽ እንደነኮብላሽው አሁን እንደዚህ መስውሽ እንዴት ነው ዛም ሄደው? ይመስገነው ውስጥ ያለው ፋይልሽ አልተበላሸም። ውስጥ ያለው ፋይልሽ አልተበላሸም። እኔ እኮ ሙሉ ለሙሉ አርጥመኛል። ዛሬ ደግሞ ትልቅ ቀጠሮ ነበረብኝ። ቢያንስ ይቅርታ እንኳን አትጠይቀኝ። የኔ ይቅርታ የበሰበሰው ልብስሽን ያደርቅልሻል። ይኸውልሽ እህቴ፣ አንዳንድ ጊዜ እግዚአብሔር ለበለጠ ነገር መስመር ሲያዘጋጅ ትንንሽ እቅዶችን ያበላሻቸዋል። ይሄ ውሃ ልብስሽን አረጠበው። ምናልባት የምትሄጂበት መንገድ የመኪና አደጋ የሚኖርበት መንገድ ነው። ምን ማለት ነው? ከመኪና አደጋ ልታስቆመኝ ነው አይደፋብኝ? አይደለም፣ እኔ በስተት ነው የደፋውብሽ። ነገር ግን በህይወትሽ ላይ እያንዳንዱ የሚፈጠረው ስተት አለ እግዚአብሔር ፍቃድ አይደለም። ምናልባት አሁን ልብስሽን ቀየረሽ ወደ ስብሰባ ልትሄጂ ትችያለሽ። ነገር ግን ልብስሽ ከመድረቁ በፊት ህይወት አጭር መሆኗን ማሰብ አለብሽ። በምድር ላይ የሚሰበሰበው ሀብት ሁሉ ልክ እንደዚህ ውሃ የሚፈሰው። ቆይ ማነህ አንተ? እንደዚህ አይነት ንግግር ከወጣቱ እኮ ይጠበቅ። እኔ ሰራተኛ ነኝ። የምሰራው ግን ለጊዜያዊ ዓለም አይደለም። ታዲያ ምን ልሰራ ነው እዚህ የመጣሁ? ከጥቂት ሰዓታት በፊት አንድ ሰው ገጠር ላለሽ ለፈረሰሽ ቤተክርስቲያን ማነጫ የሚሆን ቃል የገባልኝን ካደኝ። ገንዘብ አጣው ብዬ ተስፋ ቆርጬ ስወጣ ነው በእጅ ያለውን ውሃ የደፋውብሽ። ግን አሁን ገባኝ። ምን ገባ? ያጣሁት ገንዘብ ፊቴ ካለችው ሴት እጅጉን ያንሳል። ነይ አሁን ይሄ የረጠበውን ልብስሽን ተይውና የፈረሰችውን ቤተክርስቲያናችን እናስ ይሄ ቤተክርስቲያን ከአዲስ አበባ በቅርብ ርቀት በቢሾፍቱ ወረዳ የሚገኝ የአቡ ገብሪ ቅዱስ እግዚአብሔር አብ ሲሆን ለብዙ ዓመታት እግዚአብሔር ሲመሰገንበት የቆየ ቢሆን አሁን ግን በአካባቢው ያሉ ምዕመናን በልማት ምክንያት ከአጥቢያቸው ስለተነሱ ቤተክርስቲያኑ ለካህናት የሚከፍለው ደሞዝ ባለመኖሩ አገልጋዮችም ለስደት ተዳርገዋል። መቀደሻ፣ ዕጣን፣ ጧፍ፣ ዘቢብ ባለመኖሩ ምክንያት በወር አንዴ ብቻ ነው ስርዓተ ቅዳሴ እየተፈጸመ ያለው። የቅዱስ እግዚአብሔር አብ ወዳጆች ይህንን ቤተክርስቲያን ከመዘጋት ታደጉልን እያሉ አባቶች እየተማ ጸኑ ይገኛሉ። አንቺሻ መጣሽ? አው ለምን ይጠራሽ? ስለይና ስለሱ አውቀሻል አይደለ? ልመቺ ነው ወይስ ልትሰድቢኝ? አትፍሪ። አልሰድብሽም፣ አልመታሽም። ዝም ብዬ ቡና ልጋብዝሽ ነው የጠራሁሽ። ባለፉት 4 ወር ውስጥ ከኔ ተደብቃችሁ ትገናኙ እንደነበር አውቃለሁ። እኔ በጣም አፍቅሬዋለሁ። ላንቺም ደግሞ ታማኝ እንዳልሆነ አውቃለሁ። አሁን የጠራሽኝ አስቆማታለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። እንዴ እኔ እኮ አንቺን በጣም የምወድሽ ጓደኛዬ ነሽ። ከሱ ጋር እንድትቀጥይ ነው የምፈልገው። ከሱ ጋር እንድትቀጥይ ነው የምፈልገው ማለት እንዴት? ሚስቴ አትረዳኝም፣ ካንቺ ጋር ሰው ነው ሰላም የሚሰማኝ። እነዚህን ቃላቶች እኔንም ከ2 ዓመት በፊት ይለኝ ነበር። ታዲያ እስካሁን ለምን አልተጣላሹ? ምክንያቱም ላለፉት 2 ዓመታት እሱን ለመተው ምክንያት ፈልግ ነበር። ነገር ግን ምንም አይነት መረጃ ስላላገኘው ነበር ያልተለያየሁት። አልገባኝም። አሁንስ ታዲያ? አሁን ካንቺ ጋር ያለውን የፎቶና የድምጽ ማስረጃ ለጠበቃዬ ሰጥቼ የፍቺ ወረቀት አስገብቻለሁ እና ያለውን ንብረት ግማሹን ተከፍያለሁ። የቀረው ግማሹን ንብረት ደግሞ እዳውን ራሱ ከፍሎ የሚጨርስበት አይመስለኝም። አንቺሽ ስለተባበርሽኝ አመሰግናለሁ። አሁን ባዶ እጁ የሆነው አታላይ ፍቅረኛሽን ሙሉ ለሙሉ ሰጥቼሻለሁ። መልካም እድል። መስቷን ለይቅርታ ሰው ገባ ከወዴ ላንቺ ወደ መድረኩ አሳያቸው ብቸኛውን ያጨፋፈር እንዴ! አረ ፈጣሪ ሆይ፣ ይሄ ቆይ ቦርሳ ነው ወይስ ባዶ ፌስታል? 20 ብር ይዞ መንገድ መውጣት ትንሽ አይሰቀጥጥም? ፈጣሪ ሆይ፣ ሰዎች እንኳን የኔን ድካም ካላዩ አንተ ልፋት እመለስበታለሁ። እባክህ ቦርሳ ይመልስልኝ። እህቴ ቆይ ሌባ ለማርከም ነው ይሄንን ይዘሽ ምዞር? ይኸውልሽ 20 ብርና ግማሽ ዳቦ። አሁን ይሄን ሰርቄ ምን ልብላበት? ያቺ 20 ብር የትራንስፖርት ያበል ነው። ዳቦ ደግሞ ለእናቴ ገዘውላት ነበር። ኧረ አንቺ ሴትዮ ቆይ ተደርጎ የማይታወቀውን የሌባን ሕሊና ልታራሪ ነው እንዴ? የእናቴ ዳቦ ነው የምትዩ? ቆይ ምን ያስቅሻል? ቦርሳሽን ሰርቄሽ እኮ ነው። በእናትህ አትቆጣኝ። ህይወቴ ሙሉ ድብርት ነበር። ዛሬ ደግሞ ሌባ አስቆኝ ሳኩኝ። አንተ በጣም የምታስቅ ሰው ነህ። ቆይ እኔ ኮሜዲያን ነኝ ወይስ ሌባ? አሳቀቅሽኝ እኮ። ስሚ እኔ ከድሃ አልሰርቅም። እሺ ይሄን 500 ብር ለእናቴ ዳቦ ግዢበት። የኔም እናት ናት። ይኸው አሁን ቦርሳዬን መልሰህልኝ ወደ ቤት ልሸኘኝ ነው? ታዲያ 500 ብር እኮ የሰጠሁሽ አብረን እንድንሄድ ነው። ከዚህ በኋላ መንገድ ላይ ሌላ ሌባ እንዳይገጥምሽ ጥበቃ ያስፈልግሻል።
ካንተ የበለጠ ሌባ ደግሞ የት ይገኛል? ልብሽን ሰርቄሽ ከሆነ እንግዲህ ፍርድ ቤቱ ጉዳዩን የያዘ። በነገራችን ላይ አንተ የሰጠኝን ብር ቀንሼ ለቅዱስ ጊዮርጊስ ቤተክርስቲያን ነው የማስገባው። በጣም ጥሩ ሰው ነሽ ግን በሰሜን ወሎ የሚገኘው መስቀል አምባ ቅዱስ ጊዮርጊስ እንግዲህ እንደምታዩት በሚያሳዝን ሁኔታ ላይ ይገኛል። የቅዱስ ጊዮርጊስ ወዳጅ የሆናችሁ በሙሉ ቤተክርስቲያኗ የራሷ የሆነ ምንም አይነት ገቢ ስለሌላት በአሁኑ ሰዓት ላይ በችግር ላይ ትገኛለች። ሁላችሁም አነሰን በዛም ሳትሉ የአቅማችሁን በማድረግ እችን ቤተክርስቲያን ከመፍረስ እናድናት።